ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ቤተሰቡ እንዴት ናችሁ? ደህና ናችሁ? ሰላም ከኛ ጋር አልሐምዱሊላህ። እንዴት ናችሁ? በጣም ጠፍቻለሁ። የመጀመሪያ ነው እንግዲህ አሁን ቪዲዮ ሰራ ከረመዳን ወዲህ ማለት ነው። ላይፍ ላይ ነው አንዳንዴ የምገባው እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ኢንሻአላህ። ሰብስክራይብ ላይክ ስለምታደርጉ በጣም ነው የማመሰግነው። እንግዲህ ዛሬ ሽንት ቤትም ኩሽናም እያሰራሁ ነው ውድ ቤተሰቦቼ። እናንተም እንግዲህ አረብ ሀገር ያላችሁ አላህ በሰላም ሀገራችሁ እንዲያስገባችሁ በሰላም ዱዓ አድርጉ ማለት ነው ውድ ቤተሰቦቼ። እና ያው ዛሬ እንደነገርኳችሁ ስራ ላይ ነኝ። በቃ ሁለት ቀን ያው እንግዲህ ረመዳን ከተፋታ ያው ስራ ወጥሮ ያለው ማለት ይቻላል ማለት ነው። እየሰራው ነው እንግዲህ እንደምታዩት ሽንት ቤት ነው። እና ውድ ቤተሰቦች እንግዲህ ያላስጨረሳችሁ ሽንት ቤትም ሆነ ሌላም ሊሆን ይችላል፣ ቤታችሁንም ሊሆን ይችላል፣ ያስጨርሳችሁ አገር ግቡ። አንዳንዶቻችሁ ደግሞ እኔ ከምሰማው ባልሳና ገባ እርሜያችን ሄደ እያላችሁ ብዙዎቻችሁ የሚያሳስባችሁ እህቶች አላችሁ ማለት ነው። በነገራችን ላይ የምነግራችሁ ነገር ቢኖር የሰው ልጅ እርሜ በሄደ ወይም ደግሞ ትንሽ በሆነ ያገባል ማለት ሳይሆን አላህ ሉሃ ባለ ነው የምናገባው። አላህ ባለ ጊዜ ታገባላችሁ። ላኪን ግን ደግሞ እናንተ እርሜ ሂዷል፣ ስለዚህ ባላላገባሁም ቶሎ ማግባት አለብኝ ብላችሁ ግን የማይሆነው እንዲ ላይ ወርቃችሁ በኋላ ታምትጸጸቱ። እውነቴን ነው የምነግራችሁ። የማይሆነው እንዲ ላይ ገብታችሁ ታምትጸጸቱ። ወላሂ ነው የምላችሁ። ለምን ባታገቡ አቀሩ ማለት ነው። በቃ አላህ ሲል ታገባላችሁ። አንደኛ ደግሞ ሆን እናንተ አሁን አብዛኞቻችሁ አረብ ሀገር ሆናችሁ ነው በቃ እኛ እርሜያችን ሊሄድ ነው ማግባት አለብን ብላችሁ ታገባላችሁ። ግን እናንተ እኮ ያላችሁት አረብ ሀገር ነው። እዛ ሀገር አልመጣችሁም። እዛ ሀገር አትመጡም። እዛ እየሰራችሁ ነው አይደለ? ቤተሰቦች ስራችሁን ማለት ነው። እና ስራችሁን እየሰራችሁ ስለሆነ ድረስ እናንተ ለምንድን ነው እዛ ሆናችሁ የማይረባ ባላገብታችሁ ዝብራችሁ የምጥጥጥጥ አርጓችሁ ታበቃ በኋላ እናንተ እኮ በአካል አታውቁትም፣ በስልክ ነው የምታውቁት። ግን የእናንተን ደግሞ ሁሉን ነገር አማክራችሁ በቃ እኔ ልጅን መውለድ ነው የምፈልገው፣ እኔ ቶሎ ብዬ ልጅ መውለድ ነው የምንፈልገው ብላችሁ ስትሉት አይ ተረጋጊ፣ አይ ቆይ ያለ ደግሞ ስንቶቻችሁ ናችሁ ሰው ሀገር ብዙ ሰርታችሁ ብራችሁን የማታውቁት ወንድ እየበላባችሁ ያላችሁ ወንዶች መጠንቀቅ፣ ሴቶች መጠንቀቅ አለባችሁ። ብዙ እየሰማችሁ ነው፣ በሚዲያ ብዙ ነገር እየተባለ ነው፣ እየሰማችሁ ነው። ስለዚህ ታገባችሁ ደግሞ ዛሬ ነገር ሳትሉ እዚሁ መታችሁ ባላችሁ ጋር መኖር ነው፣ አለቀ። ባላችሁ ጋር መኖር ነው ያለባችሁ። ምክንያቱም እዛ በኖራችሁ ሰዓት እናንተ ባላችሁን ላላገኛችሁት ለምን አገብታችሁ ብራችሁን ትበላላችሁ። እዚህ ስትመጡ ላይሆን ይችላል ባሉ ትፋታላችሁ። እናንተ እኮ አሁን እርሜያችን ሄዴ ማግባት አለብን ብላችሁ ለሰው ለስም ብላችሁ አግብታችሁ ስንቶቻችሁ ናችሁ እንደገና ዝመታችሁ የምትፋቱት? እንደገና ብርሽን የሚበላሽ እኩል አሁን ኒካ ካሰረብሽ ሰዓት ጀምሮ ብርሽን የሚበላ ስንት ነው ያለው? እና ብትጠነቀቁ ይሻላል፣ ብትረጋጉ ይሻላል ነው የምለው ውድ ቤተሰቦችና አትጣደፉ። ለሁሉ ነገር መጣደፍ ምንም አያስፈልግም። ማረጋጋት ነው የሚያስፈልገው ነው የምላችሁ። ምክንያቱም እኔ ለእናንተ ያዘንኩት ነው። በቃ ብዙዎቹ እዚህ እያየኋቸው ነው። አገር ደግሞ ስትሆኑ ብዙ ነገር ታያላችሁ። በዛ አንጻር ነው ማለት ነው ውድ ቤተሰቦችና አላህ መልካሙን ትዳር በእርግጥ ሲወፍቅ ነው። ግን አገራችሁ ስትመጡ ትደርሳላችሁ። እርሜያችን ሄደ ብላችሁ ምንም መጨናነቅ የለም። የሰው ልጅ አገራችሁ እኮ ብትሆኑ አረብ ሀገር እኮ ባትሆኑ ዝም ብትሆኑ እኮ አግብታችሁ ትኖሩ ነበር። ይሄ የታወቀ ነው፣ እንደ በፊቱ ቢሆን ማለት ነው። አሁን ግን እናንተ እርሜ ሄደ ብሎ የሚያሳስባችሁ ነገር የለም። አንደኛ አረብ ሀገር ነው ያላችሁ፣ ስራችሁን እየሰራችሁ ነው፣ ቤታችሁን እየሰራችሁ ነው። ቤተሰቦቻችሁን እናትና አባቶቻችሁን ከድህነት አላቃችሁ ጥሩ ደረጃ ጥሩ ቤት እያኖራችሁ ነው አይደለ? በፊት ላይ ጎጆ ቤት ያውም ደግሞ በጣም ጎጆ ሆና በቃ ልስልስ ያለ ቤት የሚኖሩ አባትና እናቶች ነበሩ። አሁን ላይ ደግሞ ከቆርቆሮም አልፎ ማሻአላህ በብሎኬት አርጋችሁ ሰርታችሁ ስንቶቻችሁ ናችሁ አባታችሁን እናታችሁን የምታስደስቱ ማለት ነው። ስለዚህ እናንተ እስኪ እርሜያችሁ ምንድነው የበከነው? እስኪ እርሜያችን ሀይ ብሎ የሚያሳስባችሁ ነገር ምን አለ? ኩራታችሁ ቤተሰቦቻችሁን የምሬ ነው ምናችሁ ቤተሰብ በእርግጥ ላይ ያመሰግናችሁ ላይረዳችሁ ይችላል። ግን ለእናንተ ሁሌም የምኮሩበት በቃ ዘና ብላችሁ ቤታችሁ የምትገቡት አይደል ውድ ቤተሰቦች። ስለዚህ በቃ
ብዙ ነገር አድርጋችኋል እናንተ። ቢያንስ ወንድሞቻችሁን አስተምራችሁ ስራ ሲይዛችኋል። እህቶቻችሁን አስተምራችሁ እንደዚሁ ስንቶቻችሁ ናችሁ አረብ ሀገር እህቶቻችሁን የወሰዳችሁ? ስንቶቻችሁ ናችሁ የእህታችሁን ልጆች ማሳደግ የወንድሞቻችሁን ልጆች የምታሳድጉት? በዛ ላይ ደግሞ ማሻአላ ስንቶቻችሁ ናችሁ መስጊድ እየገነባችሁ ለአኬራችሁ የምትሰሩ ብዙ እህቶች አላችሁ። ይሄው ብቻ ለእናንተ እኮ እርሚያችሁ መሄድ እንኳን ሊያሳስባችሁ ቀርቶ እንኳን ሊያስፈራችሁ ቀርቶ ምንም ነገር ሊያረጋችሁ አይችልም ማለት ነው። ምክንያቱም አሁን እንዲያው ቢያንስ እስከ 40 ዓመት እንኳን አረብ ሀገር ብሰሩ ምንም ችግር የለውም። አሁን ትልቅ ሴት እየሆኑ ልጅ እየወለዱ አይደለ? አላህ ለእናንተ ያለውን ደግሞ 2 ልጅ 1 ልጅ ከወለዳችሁ በቂ ነው። በቃ ማሻ አላህ ነው። እና ምንም እንዳያስጨንቃችሁ። አብዛኛዎቻችሁ እርሜያችን ታገኛ የሚያገባን የለም ብላችሁ የሚያሳስባችሁ ካለ በእርሜሽ ታገቢያለሽ ማለት ነው። እና አይዟችሁ። አንዳንዴ ደግሞ ከወንድ ልጅ ካለ እርሜው ትንሽ እናንተ ትንሽ ተለቅ ብላችሁ ወንድ ልጅ ትንሽ ስታገቡ ደግሞ ይሄም ደግሞ ምንም አያደርግላችሁም። በቢጤያችሁ ነው ስታገቡ፣ በቢጤያችሁ ነው ማግባት ያለባችሁ ማለት ነው። ለእናንተ አንዳንድ ሴቶችን የምታዘባቸው ነገር አሉ። መልከኛ ነው፣ መልክ አለው፣ በቃ ይሄ ሰውዬ ዘነጥ ያለ ነው፣ በቃ ምን ብዬ አለባበሱ ምናምን እያላችሁ ብዙዎቻችሁ የምትሏሉ። የሰው ልጅ ባለባበስ በሀብት በምን አይደለም። ይሄንን መገመት የለባችሁም። ማሰብ ራሱ ጭራሽ የለባችሁም። ውድ ቤተሰቦች አንዳንዴ በቃ ለእናንተ የሚያስብላችሁ ከሆነ ለእናንተን የሚወዳችሁ ከሆነ ለምን ኬሻ እየተሸከመ ለምን ደግሞ በቃ እንጭጫለ ገበሬ ለእናንተ ብቻ ሚስቴ ተንጋላታችሁ ሚስቴ እንደዚህ ብሎ የሚያዝንላችሁ ባል ከሆነ ለምን ዲቦ አይሆንም? ለምን የዲቦ የምን ማስጠሌ ለምን አይሆንም? እናንተ ስትመጡ እናንተ ጋር ስትሆኑ ለሱ የምትሆነውን ቆንጆ ሚስት ሲያገኝ ያ ሰውዬ ሊስተካከል ይችላል። እና ገንዘብ አለው ብላችሁ የ50 ዓመቱን ወንድ ከምታገቡ በቢጤያችሁ ምንም የሌለውን ድሀውን አግብታችሁ አምራችሁ ሰርታችሁ ገንዘብ ምናምን እንዲያጨናንቃችሁ በቃ አለው ብላችሁ አታግቡ። እኛ እኮ አረብ ሀገር እኮ ስንሰደድ እኮ በፊት ላይ እኮ ሳንሰደድ እዛ ሀገር ምንም ነገር የሌለን ጫማ መግዣ የሌለን ነበርን አይደለ ውድ ቤተሰቦች? ስለዚህ አሁን ለእናንተ ለምን ያለውና በቃ ምናምን ይኮራብሻል። በቃ እንደፈለገ ነው የሚሆንብሽ። ሌላ ከበላይሽ ሊያገባብሽ ከላይ ካየብሽ ያች ምናምን ይልሻል። ስለዚህ በቢጤያችሁ ታገባችሁ የሚሆናችሁ ጋር ከኖራችሁ እርሚያችሁም እንዳያሳስባችሁ ምላችሁ ነገር ቤት ሰርተሻል ማሻአላህ፣ ቤተሰቦችሽን ለውጠሻል ማሻአላህ። ስለዚህ ይሄን እኮ ብዙ ነገር እኮ ስትሰሩና እናንተ ለቤተሰቦቻችሁ ቤት ስትሰሩ ብዙ ነገር እኮ ስታረጉ ነው እርሚያችሁ ይሄደው። ቁጭ ብለሽ አይደለም እዛ ሀገር። አሁን ምሳሌ ሀገራችሁ ብትሆኑ እዛ ሀገር ቁጭ ብለሽ ቢሆን አይ እኔ በቃ ምን አይነት እንድን ነው በቃ ሳላገባ እኮ አረጀሁኝ፣ ሳላገባ እኮ ቀረሁ፣ ልጅ ሳልወልድ ቀረሁ፣ ምንድን ነው የሚሻለኝ ብለሽ ያሳስብሽ ነበር ሀገር ስለሆናችሁ። እናንተ ያላችሁት አረብ ሀገር እና ምንም የሚያሳስባችሁ ነገር ምንም ነገር አይኖርም። ስለዚህ እንዲያታስቡ ብቻ የሰው ልጅ ጤና ይኖር። ማሻአላህ ደህና ሁኑ። በቃ ከዛ ውጭ የሚያሳስባችሁ ነገር እንዳይኖር ማለት ነው። በፍጹም እኛ ባሳናገባ እርሚያችን አንቺ አረብ ሀገር ሆነሽ እኮ ብታገቢው እኮ ያንቺን ብር እሱ እየቆጠረብሽ እንጂ እኮ ላንቺ እኮ የሚጠቅምሽ ነገር የለም። ምንም የሚያረግልሽ የለም። ግን እዚህ ተመጣችሁ ግን በቃ ብዙ ጊዜ መቆየት የለባቸውም። እንዲያልኳቸው መወጣጣት የሴት ልጅ ስትወጣ እንደፈለገች ከተማ ስትሄድ ምን ስትል ይሄ የሴት ልጅ እንትኗም አግባቧም እንትኗም አይደለም። መጣ ብላችሁ ለእናንተ ድህናውን ባል የሚያስብላችሁን ሚስቴዋ ምን ልሆንልሽ፣ ምን ላርግልሽ፣ ደከመሽ፣ በቃ ሲደክምሽ ደከመሽ መሆንሽብኝ፣ ተንገላታሽ እኮ እረፊ እስኪ አሁን እንኳን የሚልሽንም ባል በቢጤሽ አግብቶሽ መኖር ነው ያለባችሁ ማለት ነው። ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስላል። እርግጠኛ ነኝ ከወዱታላችሁ ያሰባለሁኝ። እስከ መጨረሻው ድረስ ተከታተሉት። ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።